የምትይው አንቺን እኮ አይደለም የጠላ ነው የምታራምጃቸውን ተግባሮችሽን ነው የጠላ ነው እንጂ ከአንቺኛ ምን ጉዳይ ያለን ማለት ነው። እሺ ለማንኛውም ያው ብዙ ሰው ስላለባበስሽ ደግሞ ራቆት ራቆት እያሉ ነው፣ አስተካክሊው ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ የዩቲዩብ ቤተሰቦቼ? ሰላማችሁ ይብዛ። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግ። ለቤት አዲስ የሆናችሁ በቅንነት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለነባሮች መታች ስለምታበረታቱኝ ከልብ አመሰግናለሁ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይሰውራችሁ እላለሁ ማለት ነው። ለማንኛውም እንግዲህ የትናንትናውን ቪዲዮ አይታችሁታል ማለት ነው። እንግዲህ ሄሉ የሄደችው ውብዬን ለናሂ ይቅርታ እንድታረግለት እግሯ ላይ ወድቃ እየለመነቻት ነበረ ማለት ነው። አካሂዷ እንደዛ ነው። ሆኖም ግን ከቤት እንድትወጣላት አስወጣልኝ ብላ ልዑልን አዛው ነበር ማለት ነው። እኔ እዚህ ጋር ሄሉ ለውብዬ ሳይሆን አሁንም እያሰብሻለሽው ለናሂ ነው ማለት ነው። ናሂ ስለተጎሳቆለ፣ ስለከሳ፣ ስለተበሳጨ በቃ ለዛ ብለሽ ነው እንጂ ናሂ ባይበሳጭ ብስጩ ባይሆን ባይጎሳቆል ኖሮ ባይጎዳ መተሽ ይቅርታ አድርጊለት ብለሽ አትለምኛትም ማለት ነው። እና አሁንም ከወንድምሽ ጎን ነው ያለሽው ማለት ነው። የእሷ ጉዳት አልታየሽም። እንደው ከእሷ ጎን ሆነሽ ነገሮችን ለማዳመጥ ቢያንስ ብትሞክሪ ምን አለ ማለት ነው። አሁንም ከእሷ ጎን ብትሆኝ ካሜራ ብቻ ተደቅኑና ቪዲዮ ለመቅዳት ትንበረከካላችሁ ማለት ነው። እንደገና ደግሞ ጠልታችሁኛል ኮሜንተሮች፣ የምትወዱኝም አላችሁ፣ የማትወዱኝ ደግሞ የምጠሉኝ አትመልከቱኝ ብለሻል። እኛ እኮ ከአንቺ አይደለም ጥላቻችን እንዴ፣ አንቺ እኮ እህታችን ነሽ፣ የእግዚአብሔር ፍጡር ነሽ ማለት ነው። እና የምታራምጂው አስመሳይ መሆንሽን ከወንድምሽ ሚስት ጎን መሆን እንደነበረብሽ እየነገርንሽ ነው እንጂ ከአንቺ ምንም አይነት ጥላቻ የለብንም ማለት ነው። የምታራምጂው ከወንድምሽ ጎን ነው እንጂ ከወንድምሽ ሚስት ጎን ያለ መሆንሽ ብዙዎችን ያበሳጨው ቃላቶችሽ። ይቅርታ እንኳን ስትይ እንባ የሚባል የለም። ያው አንዳንድ ሰው ደረቅ ነው ታውቃላችሁ፣ እንባ ይወጣው። እኔ ሄሎ ይወጣታል ብዬ አላስብም ማለት ነው። እውነቴን ነው። አንዳንድ ሰው ደግሞ ታውቃላችሁ ሆደ ቡቡ ነው። ሰው ሲያለቅስም እንዲሁ አይቶ የሚያለቅሳለ ማለት ነው። እና እንደኔ ከሆናችሁ እኔ በጣም ነው የማለቅሰው ሰው ሲያለቅስም ታየው። እንግዲህ ሄሉንና ዳጊን አይታችሁ ከሆነ ምንም አይገናኙም። እውነቴን ነው የምላችሁ። ውብዬ በጣም ነው ወደ ቡቡና ታለቅሳለች። እቺ ደረቅ ናት ማለት ነው። እና ይቅርታ ለማንኛውም ስለ ቃላቱ እንደዛ ነው ሄሉ ለማለት ፈልጌ ነው ማለት ነው። ሲጀመር ማለት ነው ልዑል በጣም ትልቅ ጥፋት እያጠፋክ ነው። እዚህ ጋር ልዑል ትልቅ ጥፋት እያጠፋ ነው ማለት ነው። ልዑል ያጠፋው ምንድን ነው? ከናሂ ጋራ መደባደብ አልነበረባቸውም፣ መጠላት አልነበረባቸውም ማለት ነው። ጭራሽ በእንጨት ልትመታው እንጨት ተሸክመ ካጣና ትመጣለክ እንዴ? ምንድን ነው? ምን እየተካሄደ ነው? ምን እየተሰራ ነው? እኔማ ይህን ነገር ሳየው ድራማ ነው፣ ፕራንክ እየሰሩን ነው፣ ለተመልካች ምን ያህል የወረደ ክብር ቢኖራቸው ነው ብዬ እንዳስብ አድርጎኛል። እንደኔ አይታችሁ ከሆነ ቪዲዮ ማለት ነው። እና ትናንትና ስለ ብጥብጥ ስለ ዱላ እንግዲህ ናሂና ልዑል ሲቧቀሱ ሁሉ አይተናል ማለት ነው። ይዋጣልን እንደ ወንድ ዞር በይ ሄሉ ብለው ሄሉንም ሲያስፈነጥሯት ነበረ ማለት ነው። አስባችሁታል? ልዑል ጥፋተኛ ነክ። አንደኛ እቺ ልጅ ባለትዳር ናት። ቢሆንም የእሷን ባል መምታት የለብክም። ተቻልክ ሁለቱን ማስማማት ነው፣ ታልቻልክ ደግሞ መውጣት ነው ማለት ነው። ያው ናሂ እንግዲህ ልዑልን እቤት ስላየው ስሜታዊ ሆኗል ማለት ነው። እሷ ነች ይሄን ነገር የጀመረችው። አሁንማ ይፋ ወጥቷል፣ አይቆምም ብሏል ማለት ነው። እንግዲህ ጸቡ ሊቀጥል ይመስለኛል። እኔ እልህ በልህ ባትያያዙ ደስ ይለኛል። ውብዬ ቆም ብለሽ አስቢ ማለት ነው። እና እስከምወልድና ራሴን ህይወቴን እስከምመራ አትድረሱብኝ ብላለች ማለት ነው። እዚህ ጋር የህጋዊ ባልሽ ነው፣ እንደገና በቤተ ክርስቲያን የተጋባችሁት ማለት ነው። ይሄ ደግሞ የማይሆን ነገር ነው። በቃ ለናሂ እንዲቀጣ ነው ያደረግሽው። እንዲቀና ሳይሆን ያን አንቺ በተናደድሽበት ሰዓት ከናርዲ ጋር እጅ ለእጅ ተቆላልፎ በሚሯሯጥ ሰዓት
ማለት ነው። እኔ እንጃ ሀይሌ እና ደራርቱ እንኳን እንደነኛ አሮጡም እኮ አሯሮጣቸው ማለት ነው። ናርዲና ናሂ ያኔ እሷ በተናደደችበትን ስሜት ለናሂ እንዲሰማው ነው ያደረገችው ልዑልን እንጂ ከልዑል ጋር ሌላ ግንኙነት አላት አይደለም። ያው የኛ አስተሳሰብ እንግዲህ ከአንድ ሰው ጋር ተገናኛችሁ ግድ ነው ከዛ ጋራ የሆነ ግንኙነት እንዳላችሁ ነው ድምድም አድርገን የምንጭነው እንደ 100 ኪሎ ጤፍ ማለት ነው። እና በተሳሳተ መንገድ እንግዲህ ባንወስደው ደስ ይላል። እኔ ውብዬ ጋር የተረዳሁት ነገር ቢኖር ይሄ ነው ማለት ነው። ናሂ እንዲናደድ ነው እሷ በጣም የተናደደችበትን ስሜቱ እንዲገባው ነው። ምን ያህል ጉዳት እንዳለው የምትወዱትን ትዳራችሁን ከሌላ ሴት ጋር ተያይዞ ስትሄዱ ምን ያህል እንደተጎዳች እሱም ተጎድቶ እንዲቀምሰው ነው፣ ትምህርት እንዲሆነው ነው ውብዬ እያረገች ያለችው ማለት ነው። እንግዲህ ሄሉ ጓደኛሽ አይደለም ወይ? ከየት ነው ያመጣሽው? ይሄ አንቺ ሴራ ነው፣ ሴራ እያረግሽብኝ ነው ብሏታል። ናሂ እንግዲህ ወደ ሄሉ ዞሯል ማለት ነው። አንቺ ነሽ ይሄን ሁሉ ነገር የምታስደርጊኝ፣ የምታውቂው ነገር አለ እያላት ነው። እሷም እንግዲህ ልዑል ጓደኛዋ እንደሆነ ነው እንጂ ከውብዬ ጋር በምን እንደተገናኙ ምን እንዳገናኛቸው ለእሷም እንግዲህ ይሄ ድብዳ እንግዳ ሆኖባታል ማለት ነው። ቤት ውስጥ ባየችው ሰዓት ያው እሱም ተናግሯል። መጀመሪያ ነገሩን ተረጂ፣ እኔ እነሱን ለማስታረቅ ያረኩት ነገር ነው ብሏል። ቢሆንም እንግዲህ ልዑልና ውብዬ ይሄን ነገር ተነጋግረው ያረጉት ቢያንስ እኔ ከአንቺ ጎን ከሆንኩ ወደ ሌላ አስቦ ወይ ናሂ ይመለሳል በማለት ነው። ታውቃላችሁ እንደዛ ይመስለኛል። ለማንኛውም አይታችሁ ከሆነ የወይኗ የአረብ ሀገሯን ቤቷን እንግዲህ 14 ዓመት ሰርታ ፍቄ እንትን ያላትን ውሽማውን አስገብቶ ማለት ነው። እና ፕራንክ እኮ ነው አንቺ ቀንተሽ እንድትመለሽ ነው ተናደሽ ወደ ቤትሽ ያረግረው ነው ብሏል። እንግዲህ በህግ ሲያዝ ማለት ነው። እኔም እንደዛ ነው የተረዳሁት ይመስለኛል። ያው እንግዲህ ናሂ ይቅርታ ጠይቋል ባይዘዌ ግን ከዚህ በላይ ነገሮችን ባታራምዱ ማለት ነው። እና ይሄ እንደ ቀልድ ይቅርታ የምናየው ነገር ከባድ መዘዝ ነው ይዞ የሚመጣው። እኔ ጥሩ ነው ብዬ አላስብም። እንግዲህ ልዑል በጣም ጥፋተኛ ነክ፣ አጥፍተካል። የሰው ትዳር ውስጥ ገብተክ መማታት የለብክም እላለሁኝ። ሄሉ ደግሞ እንግዲህ ያው ሁሉም ለአንቺ አይደለም ጥላቻው የምታራምጂው አስመሳይ ነገር ስለሆንሽ ምንም ከሀቅ ጎን ስለማትቆሚ ነው። ንፋሱ ከነፈሰበት ጋር ስለምትሆኝ ብቻ ነው እንጂ በዛ ነው ጥላቻችን እንጂ ከአንቺ ጥላቻ የለብንም። ንጹህ እህታችን ነሽ ማለት ነው። እንደዛ ነው። ትክክል ናት። እኔ ልኖርበት ለእናትና ለአባቴ ጠቅማቸዋለሁ፣ ለእናንተ ግን ላልጠቅማችሁ ይችላለሁ ብላለች። ኑሪ፣ ለምን ትሞቻለሽ እንዴ? ገና ወጣት ነሽ። ሰርተሽ መኖር ትዳር ይዘሽ ይሄ ወንድምሽ ቤት የገባው እንደ ቀልድ እንደ ፕራንክም ይሁን የገባው መዘዝ ያው አንቺ ጋም እንደሚገባ አትጠራጠሪ ማለት ነው። ዛሬ ዘራ ነው ነገ